ባለ ሀብቶችን የዘርፍ ተመራማሪዎችንና ምሁራንን በጋራ ያገናኘ የመጀመሪያው የጣሊያንና የኢትዮጵያ የኮንስትራክሽን የመሰረተ ልማትና የከተማ መልሶ ማደስ ፎረም ተካሂዷል። በፎረሙ መክፈቻ ላይ የተገኙት የአዲስ አበባ ከተማ ከንቲባ ወይዘሮ አዳነች አቤቤ አዲስ አበባ ፎረሙን ለማስተናገድ በመቻሏ መደሰታቸውን ተናግረው ለነዋሪዎቿ ምቹ ለኑሮ ተስማሚና ዓለም አቀፍ ተወዳዳሪ የሆነች ከተማን ለመገንባት እየተሰራ መሆኑን ገልጸዋል። We are honored and privileged to host the Italian-Ethiopian Construction, Infrastructure and Urban Regeneration Forum. የጣሊያንና የኢትዮጵያ የኮንስትራክሽን የመሰረተ ልማትና የከተማ መልሶ ማደስ የጋራ ፎረም ለማዘጋጀት እድሉን ስላገኘን ተደስተናል። አዲስ አበባ በፍጥነት እየተለወጠች ያለች አፍሪካ መግቢያ በር ከተማ ናት። ለነዋሪዎቿ ምቹ ለኑሮ ተስማሚና ዓለም አቀፍ ተወዳዳሪ የሆነች ከተማን ለመገንባት እየሰራን ነው። ማንንም ወደ ጎን የማትተው ከተማን ለነዋሪዎቿ እየገነባን ነው። የከተማችን ልማት ኢትዮጵያ የበለጸገች ሀገርን ለመገንባት የያዘችው ራዕይ ማሳያ ነው። በአዲስ አበባ ከተማ ልማት ከሚሰሩ የኮንስትራክሽን ዘርፍ ስራዎች የህንጻዎችና የመሰረተ ልማት ግንባታዎች እንደሚጠቀሱ የተናገሩት ከንቲባ አዳነች ይህም የፎረሙ መካሄድ ለእኛ ወቅቱን የጠበቀ እንዲሆን ያደርገዋል ብለዋል። Our transformation reflects construction workers at scale. የልማት ስራችን የኮንስትራክሽን ዘርፉ ከፍታ የታየበት ነው። የህንጻና መሰረተ ልማት ግንባታዎችም እንዲሁ የወንዝ ዳርቻ ስራዎቻችን የኮንስትራክሽን ዘርፉ ከፍታ የሚታዩባቸው ናቸው። ይህም ፎረሙን ለኛ ወቅታዊና አስፈላጊ ያደርገዋል። የሁለቱ ሀገራት ግንኙነት ረጅም ታሪክ ያለው ነው። በአሁኑ ወቅትም ግንኙነታችን ጠንካራና ጥልቅ እንዲሁም ተምሳሌት የሚሆን ነው። በመካከላችን የንግድ ልውውጥ እያደገ ነው። ኢንቨስትመንት እየሰፋ ነው። የተቋማት ግንኙነትም ስትራቴጂካዊና ተቋማዊ እየሆነ ነው። ይህ ፎረም ይህንን ጠንካራ ግንኙነት የሚያሳይ ሲሆን ፈጣኑ የአዲስ አበባ እድገትም ከዚህ ፎረም ተጠቃሚ ይሆናል። Investment flow is rising and institutional engagement is becoming more structured and strategic. የብልጽግና ተምሳሌት ለመሆን ራዕይ ሰንቃ የሰራች እንዳለች ከተማ የአዲስ አበባ እድገት ያለ ግሉ ዘርፍ ተሳትፎ ስኬታማ ይሆናል ብለን አናምንም ያሉት ከንቲባዋ የጣሊያን ባለሀብቶች በከተማዋ በተለያዩ መስኮች እንዲሰማሩም ጥሪ አቅርበዋል። As a rapidly transforming city aspiring to be the beacon of prosperity, we strongly believe in engagement of private sector. የብልጽግና ተምሳሌት መሆኑን አልማ በፍጥነት እያደገች እንዳለች ከተማ የግል ባለሀብቶችን ተሳትፎ በማሳደግ እናምናለን። አዲስ አበባ ተጨማሪ ኢንቨስትመንትና ባለሀብቶችን በስፋት ትጋብዛለች። ይህንን አጋጣሚ በመጠቀም የጣሊያን እህትና ወንድሞቻችን ወደ ውቧ ከተማችን ኢንቨስት እንዲያደርጉ እጋብዛለሁ። አዲስ አበባ አካላዊ ለውጥ ብቻ ሳይሆን ያመጣችው ቢዝነስንም የማቀላጠፍ አሰራርንም ዘርግታለች። የአንድ ሞሰብ የአንድ ማዕከል አገልግሎትና የግልና የመንግስት ዘርፉ አሰራራችን ይህንን የሚደግፉ ናቸው። Our public-private partnership model is an engagement and emerging platform to enhance the participation of private sector. በፎረሙ ላይ የተገኙት የጣሊያን የውጭ ጉዳይና ዓለም አቀፍ ትብብር ምክትል ሚኒስትር ማሪያ ትሪፖዲ የጣሊያን ጠቅላይ ሚኒስትር ጆርጂያ ሜሎኒ በቅርቡ በኢትዮጵያ ያደረጉት ጉብኝት የሁለቱን ሀገራት ግንኙነት ወደ ላቀ ደረጃ ያሳደገው መሆኑን ተናግረው ፎረሙም ከዚሁ ጋር ተያይዞ መዘጋጀቱን ገልጸዋል። ጆርጂያ ሜሎኒ during her recent visit under the Mattei plan. My presence today, Your Excellency Mayor, isn't ክብርት ከንቲባ የኔ ዛሬ እዚህ መገኘት ጠቅላይ ሚኒስትር ጆርጂያ ሜሎኒ በማቴ ፕላን መሰረት ኢትዮጵያን ሲጎበኙ የደረሱባቸውን ስምምነትና ራዕዮች ወደ ተግባር ለመቀየር ነው። የዲፕሎማሲያዊ ግንኙነቱ ማደግ እንዳለ ሆኖ ግባችን የተደረሱ ፖለቲካዊ ስምምነቶች፣ የገበያ ዕድሎች መስፋትና የጣሊያን በጋራ የመልማት ራዕይ ወደ ተጨባጭ ውጤት እንዲቀየር ማድረግ ነው። ይህ ፎረምም በዚሁ ራዕይ መሰረት ከውጭ ጉዳይ ሚኒስቴር ከጣሊያን የንግድ ኤጀንሲና የንግድ ማህበራት ጋር ተቀናጅቶ የታቀደ ነው። ይህም በእናንተ ሀገር ባለው የመሰረተ ልማት ዘርፍ ገበያ ዘልቆ ለመግባትና አስተዋጽኦ ለማድረግ የታቀደ ነው። በመኖሪያ ቤት አቅርቦት፣ በኃይል፣ በቆሻሻ አወጋገድና በሌሎችም የጣሊያን ኩባንያዎች ውጤታማ በሆኑባቸው መስኮች በትብብር የመስራት ፍላጎት አለንም ሲሉም ነው የተናገሩት። Italy can provide cutting edge solutions for social housing and waste management.
ጣሊያን ወጪ ቆጣቢ ቤቶችን በመገንባትና በቆሻሻ አወጋገድ መስክ በተግባር የተረጋገጠ ዘላቂ የሆነ የከተማ ልማት ሞዴልን በማቅረብ መፍትሄን መስጠት ትችላለች። የዚችን ከተማ ፈጣን እድገት ለማቀላጠፍ ዘላቂና ዘመናዊ መዋቅራዊ ጥንካሬ ያላቸው አማራጮችን መተግበር ያስፈልጋል። Sustainability and structural elegance.